ልጅቷ ተዘጋጅ ይመጣል ሌላ ሌቭል ነበር የምንገባው እንዴ ያማል እንዴ ቃል እንግዲህ እንደዚህ ማለት ስትረስ ውስጥ ያላችሁ ሰዎች ምናምን ቀልድ እንዳስቃችሁ የምትፈልጉ ከሆነ ከ10 ስልክ ቁጥር አስገባላችኋለሁ ኤዲተር አስገባልኝና ይደውሉልኝ በቃ የሥራ እድል ፈጠርክልኝ አብርሃም እንደው ምን ይሻለኛል ምን ላድርግ ነው ብዙዎች የሥራ እድል ፈጠርልኝ ሲሉ እንዳንቺ ባጋጣሚ አረ እንኳንም ነበርክ የሚያስብል አይነት አቋም ላይ ያለው ቀልድህም ሁሉ ነገር አስራ ምናምን አምሮብሃል አመሰግናለሁ አንዳንድ ለቅሶ አይተህ ከሆነ ማለት ነው ብፌ ምናምን ተዘጋጅቶ በሬ ታርዶ ምናምን ለቀስተኛው ሲገባ እንኳን ሞተልን የሚያስብል ነገር ከባድ ሰው ነሻለ የምር ከባድ ሰው ነሻለ አሁንም አንተ አቀያየር እንኳንም እንደዛ ሆነ የሚያስብል አይነት አቀያየር አንቺ ፍራዝ ነው በማይቀለ ነገር ነው በቃ ልጅ አይደለም አሪፍ ሆናል ደህና ሆናል በጣም አትወልጂም ነገር ኧረ እኔ እንደዛ ኧረ ብረት ልንከስ ብረት ወለው ልንከስ እንዴ ብረት መስራት ስታይ ጋር እንዴ ብረት ሆናል እኮ እንዴ አይ ዘግይታ አይ ብረት ልንከስ ብዬ እኮ ነው ፈጣሪም እንዳያይ ያጨረሰ ሰው በማይሆን ነገር አይቀልድም ከፈጣሪ ጋር እያቀሳሰርክ ነው በስ ፈጣሪ እንደሰው አይደለም እንጂ እያቀሳሰርክ ነው እንደምታይ አያልክ እሺ ለማንኛውም ወደ ቁም ነገሩ ስንገባ ማለት ነው ሰው ቀጥረሻ እንዴት ይቅርታ ቆይ እኮ ልነግርህ ስል እኮ ነው አሁን ድንገት እንደዚህ አይነት ነገር ተመጣጣ ቆይ ሰው ሌላ ተጠርጥ በእግዚአብሔር ቆይ እንዴ ምንድነው አንተ ሃይ እንዴ ነሽ የኔ ቆንጆ የኔ ናት እንዴ አለሽ ለዛሬ የኔ ማር እንዴ ነሽ አረ የትጄ ጣዋለ ምን ሜጃለኝ ለዛሬ ሃይ እንዴ ና ተናነሽ አላህ ይመስገን ጽጌ ብቻዬን ነኝ ብለሽኝ ይቅር በሉኝ ሁለታችሁም ይቅርታ ሰርፕራይዝ ስላደረኳችሁ ማለቴ ብቻዬን ነኝ ብዬ ነው የጠራሁት አንቺንም እንደዛው ግን ደግሞ በመሀላችሁ የነበረውን ነገር እንደ ጓደኛ እንደ እህት መጥቼ ብዙ ነገር ማድረግ ኖሮብኝ ያ ቀን ደግሞ አልፎኛል አብርሽ ስለዚህ ዛሬ ላይ ባለፎልታ ያላረኩትን ነገር ዛሬ ላይ እንዳደርግ ፍቀዱልኝ በጣም ይቅርታ ብያችኋለሁ ኦኬ ችግር የለውም ግን ኦሬዲ አልፏል ግን ማስተካከል አለብን ዋናው ነገር በህይወት መቆየታችን ነው በህይወት እስካለን ድረስ ደግሞ ነገሮች መስተካከላቸው አይቀርም አብርሽ ገባክ ግን ዘጉዬ ይቅርታ አድርጊልኝና አንድ ነገር እዚህ ጋር ማውራት ፈልጋለሁ እሱ ምንድነው ሩታለች ብለሽ አይደለም የጠራሽኝና እንዴት ነው እንደዚህ አይነት ነገሮች ስትረስ ውስጥ ይከተኛል ጭንቀት ውስጥ ይከተኛል ቀደምም እየነገርኩሽ የነበሩት ነገሮች ከራሴ ጋር ለመሆን ምናምን እያልኩሽ ያለሁት ያው በሩታም ባለ ነገሮች ጉዳይ ነውና ትንሽ ስቄት አላበቃ ነገሮችን እንተመልሽልኝና አረ በዚህ ልክ አብሽ ነገሮችን ለማስተካከልና ይገባኛል ለማስተካከል እንደሆነ ግን ደግሞ እኔና ሩታ ተገናኝተን ያልስ ነገሮች በሙሉ አውርተን ትንሽ እኔም ነገሮችን ከራሴ ጋር ላውራበት አንቺም ጋር ያለውን ያንዳንዱ እውነት እስክትነግሪኝ ድረስ እጠብቃለሁኝ ተባብለን ተለያይተናልና ዛሬ ድንገት መገናኘቱ ተገቢ ነው እያላስብም አይደለም ለማንኛውም ጽጉዬ ይቅርታ አድርግልኝና ምናልባት ከሷ ጋር አንዳንድ ነገሮችን ታወሪያለሽ ብዬ አስባለሁኝ ያልጨረሽውን አንዳንድ ነገሮች ነው ካንተ ጋር ማውራት አለብኝ ይኸውልህ ስማኝ ጽጌ ኢትስ ኦኬ በቃ ማለት ችግር የለውም በነገርሽ ላይ ግን አመሰግናለሁ ማለት በጣም ነው የማመሰግነው ለምብቲ አንቺም እንደ ጓደኛ ያው እያወራሽ ነበር በስልክ ምናምን ያው በአካል ብዙ ጊዜ ባንገናኝም እያወራሽ ነበር ነገሮችን እሱም እንዲረዳ እኔም ጋር ያለውን ነገር ብዙም ሰው እንዲያቀልኝ እንዲረዳልኝ ይሄንን ማጋጣሚ ስለፈጠርሽ በጣም አመሰግናለሁ አንተንም ማለት ሜቢ መገናኘታችን ደስ ላይልህ ወይም ሊያስጨንቅ ምናምን ይችላል ግን ደግሞ እኔ ጋር ያለውን እውነት እንድታቀልኝ እፈልጋለሁ ይሄ እንደውም ይሄ አጋጣሚ በጣም ጥሩ ነው ብዬ አስባለሁ እኔ እናንተ በደንብ በተረጋጋ መንፈስ እንድናወራ የተሻለ አጋጣሚ ነው ብዬ አስባለሁና ከቻልክ ተረጋግተን ማውራት ብንችል ደስ ይለኛል እኔ ይሄ ይሁን ያ ይሁን እያልኩክ ሳይሆን አትሊስት እኔ ጋር ያለውን ነገር ማዳመጥ ብትችል እኔ ጋር ያለውን እውነት መረዳት ብትችል እንዴት ነው ብዙ ሰው ከነገረ ነገር ተነስተክ ሳይሆን እኔ ጋር ያለውን እውነት በንጹህ ልብ ለመረዳትና ለመስማት ብትሞክር ደስ ይለኛል ሩቲ ምን አለ መሰለሽ አሁን እኔ አልሰማም
ነገር አላዳመጠም ምናምን እያልኩኝ አይደለም። እኔ ጋር የተፈጠሩ ጥያቄዎች አሉ። ለዛ ነገር ምላሽ እስከዛሬ ድረስ አላገኘሁም። የሰው ልጅ ራሱን ሊሆን አክል ጊዜ እስኪስት ድረስ ራሱን እስካያቅ ድረስ የሆነ ነገር ሆኖ እንደ ቀልድ ሊያልፈው አይችልም እና እኔ ውስጤ ላይ ጥያቄ ፈጥሮብኛል። ምን ሆኜ እንደሆነ ማወቅ ፈልጋለሁኝ። ስለዚህ ያንን እውነት እስካገኘ ድረስ እኔ በዚህ ታይም ከማናችሁም ጋር መሆን አልፈልግም ብዬ በግልጽ አማርኛ ተናግሬያለሁና ለዛ ነገር ምላሽ ከሌለሽ እኔና አንቺ ብናወራ ምንም ጥቅም አለው ብዬ አላስብም። ለዛ ምላሽ ያገኘሽ ቀን ግን ጠሪኝ እመጣለሁኝ። ያንን ነገር ፈተን ወዴት መቀጠል እንዳለብን እናወራለን። ግን የትኛውም ሰው ቢሆን አይደለም ለአንድ ወር ያህል ራሱን ሳያቅ ራሱን ስቶ ይቅርና የሰው ልጅ አንድ ቀን እንኳን ራሱን ሳያቅ ቢውል ምን ሆኜ ነው የሚል ጥያቄ ውስጡ ላይ ይፈጠርበታል፣ እንደ ሰውኛ ስናስበው ማለት ነው። ስለዚህ እኔ ደግሞ ለወር ያህል ራሴን ሳላቅ ብዙ ነገር ሆኛለሁ። ስለዚህ ለዛ ነገር ደግሞ ጥያቄ ውስጥ ላይ ያለብኝ ምን ሆኜ እንደነበረ፣ ለዛ ነገር ተጠያቂ ደግሞ እኔ ዙሪያ ላይ የነበራችሁ ሰዎች በሙሉ ናችሁ። ስለዚህ ለዛ ነገር አሁን ምላሽ ካለሽ ከሌለሽ ግን ያንን ነገር ከራስሽ ጋር አውርተሽ ያንን ምላሽ እስክታገኝ ድረስ እጠብቅሻለሁኝ። መልካም ጊዜ ይሁንላችሁ። ቆይ ስማኝ። ምናልባት ደግሞ አንድ ነገር ልንገርሽ ጥጉይ፣ ሁሉም ነገር አንተ በምትፈልገው መንገድ ብቻ ሊሄድ አይችልም። ሁሉም ሰው ጊዜ ያስፈልገዋል። አንተ ለምሳሌ አሁን ብቻዬን መሆን እፈልጋለሁ ስትል እሷ ደግሞ ብቻዋን መሆን አትፈልግም። ማውራት ልትፈልግ ትችላለች። ይሄንን አጋጣሚ እንደ ጥሩ አጋጣሚ እንትን እያለች ያለች። ስለዚህ የሆነ ፍሪ እንድትሆን ለሷም የሆነ ታይም ስጣት። ገባ? እውነታውን ለማወቅ አንተ ብቻ አይደለህም የሆነ ፓርቲ መሄድ ያለብህ ነው የኔ ሀሳብ። ገባ? ይገባኛል። ግን ደግሞ ምናልባት ጥጓን ነገር በዚህ አጋጣሚ ልንገርሽ በጣም ተጠቅመሽ እሷን አግኝተሻታል። ኦልሬዲ ለኔ መንገር ያልፈለገችውን ነገር ላንቺ ልትነግርሽ የምትችለው ነገር ይኖራል። እኔን ምናልባት ከመስራትም ከማክበርም አንጻር ሊሆን ይችላል። እኔን እንትን ያላለችበት መንገድ ሊኖር ስለሚችል እስኪ አንቺ ደግሞ አውርተሻት ያሉትን ነገሮች በግልጽ እንደ እህትማሞች አውርታችሁ ከዛ ጠርተሽን ብታወሪኝ ችግር የለብኝም። ጥቁሻዬና አንተ ግን ነው አልጨረስኩኝም። ይኸውልህ አሁን እሷ እዚህ ጋር እየፈራች ምናምን ነው ያለችው። በጣም ተጨንቃለች። ያንን ነገር እንትን ለማለት ስል ነው ጽጉ በነፃነት አንቺ እንድትወራሽ ማድረገው ማለት ነው። ስለዚህ እኔ የትም ልሄድ አይደለም፣ እዚሁ ነኝ ያለሁት። ገባሽ? የኔ ጥያቄ እስኪመለስልኝ ድረስ አለሁኝ አጠገባችሁ ነኝ። በምፈልጉኝ ታይም ደውሉልኝ። አሁን ግን በእንደዚህ አይነት ሞመንት እዚህ ጋር ስለሚጨንቀኝ ስትረስ ስለምገባ መቆየት ምርጫ አላደርግምና ከልብ አመሰግናለሁ ጽጉዬ ስለጠራሽኝ። ማለት ስትረስ ውስጥ የሚያስገባ ነገር አለ ብዬ አላስብም። ሲቀጥል ደግሞ አንተን ከመፍራትም ከማክበርም አንፃር ከሆነ እንደዚህ አይነት ነገር እኔንም በእንደዚህ አይነት መንገድ የምትረዳኝ አይነት ሰው ከሆንክ አንተ ላይ መጥፎ ነገር እንደማላደርግ መቼም ግልጽ አማርኛ ነው እያስባለሁ። ሩታ አሁን እየደጋገምሽ ነው ያለሽው ከዚህ በፊት ያወራሻቸው ነገሮች እኔ ምንም አላደረኩም። ምን እንደ ጥፋት የለም። እንደዚህ አይነት ምላሾች አይደለም እኔ ካንቺ የምፈልገው። እሺ ምን አይነት ማለት እኔ ምን እንድትረጂኝ እፈልጋለሁ ያለው እውነት ማወቅ እፈልጋለሁ ሆይ ሳይሆን ማለት ኢቭን ለኔም ጥያቄ ሆኖብኛል። በነገር ላይ ያሉትን ነገሮች አላስታውስም ወይም አላቅም ስትለኝ ለኔም ጥያቄ ሆኖብኛል። ቢኮዝ እዛ ጋር እየተፈጠረ ያለው ነገር እኔ አንተ ደህና እንደሆንክ ስትነግረን የሚነበርከው ኢቭን ፕሮግራም እስከምናዘጋጅበት ቀን ድረስ በጣም ደህና እንደሆንክ ምናምን ነው። ከዛ በኋላ ነው ደህና አልሆንኩም ብለክ ያልከን። ገባ አይደለ? ሶ ብዙ ሰዎች ደግሞ ሜቢ እኔን እንድትረዳ በሚፈልጉበት መንገድ ብዙ ነገር ነግረው ሊሆን ይችላል። ከዛም ሀሳብ ተነስተክ ሊሆን ይችላል እኔን እንደዚህ እያልከኝ ያለኸው። እረዳሃለሁ። ምክንያቱም እንዴት ነው አንድ ነገር ውሸት ሲደጋገም እውነት ይመስል የለ ብዙ ጫና ሊኖርብህ ይችላል። በጣም ብዙ ሰው ብዙ ነገር ነግረው ሊሆን ይችላል። ግን ደግሞ እኔ እንደዚህ አይነት ሰው እንዳልሆንኩኝ አንተም ጠንቅቀህ ታውቃለህ ብዬ አስባለሁ። እሺ ጥጉይ ምንም አዲስ ነገር እየሰማሁኝ ስላልሆነ እንዳልኩሽ ሞር ብታደርጉ የተሻለ ነው። አመሰግናለሁ። እንገናኛለን። መልካም ቀን ይሁንልህ። እሺ እደውልልሃለሁ። ይቅርታ ሳልነግርሽ እሱን ስለጠሩት። አይ ኖርማል ነው። በጣም ይቅርታ። ምን እንደምልሽ አላውቅም ነው እኔ በመሀላችሁ የተፈጠረውን ነገር አለመግባባቱን አልፈልገውም። ከማናቸውም ጋር ቢሆን ካንቺ ጋርም ከሌሎቹ ጋርም ቢሆን ሰላም እንዲሆን ነው የምፈልገው። ሩትዬ አንቺ ጋር እውነት አለኝ ብለሽ የምታስቢውን ነገር ግን ያለው ነገር በግልጽ ብትናገሪና እሱም ነገሩን እውነታውን ቢረዳ ደስ ይለኛል። እውነታ አለኝ የምትይውን እውነታ ሁሉም ሰው ማወቅ አለበት። ምክንያቱም በጣም ብዙ ሰው ብዙ ስም እየሰጠ ነው ያለው ላንቺ ሊሆን ይችላል ለተለያዩ ሰዎች ምናምን ገባሽ። እውነት ደግሞ ተዳፍኖ ሲቀር ሁሉም ሰው የሚያስበው ሩታ እንደዚህ አይነት ሰው ናት ብሎ ነው የሚያስበው። ገባሽ አይደል? አንቺ ጋር እውነት አለ ብለሽ የምታስኔ አላውቅም፣
በመሀል የተፈጠሩትን ነገሮች ትንሽ ምራቅ ብዬም ስለነበር ምናምን የተፈጠሩትን ነገሮች ምንም የማውቀው ነገር የለም። ግን ይሄ እንደሚያቅሰውኝ አይደለም ማውራሽ። ይሄ እውነታውን ግን ቢያውቁትና ወደ ሰላማችሁ ብትመለሱ ደስ ይለኛል። አላንቺም ጥሩ አጋጣሚ ነው። ተስፋ ባስቆርጪ ደስ ይለኛል ነው ስለመናገር ገባሽ? እውነት እስካለሽ ድረስ ማለት ነው። እውነት መቼም ቢሆን ተደብቆ አይቀርም። ውሸት ብቻ ነው አጭር ጊዜ ያለው አጭር እድሜ ያለው ውሸት ብቻ ነው። ገባሽ አይደለ? ስለዚህ እውነታውን አለ ብለሽ የምታስቢውን ነገር ማለት እኔን እንደ እህት አይተሽኝ ማለት የምትፈልጊው ነገር ካለ አብርሃም ብቻ አይደለም ጓደኛዬ፣ አንቺም ጓደኛዬ ነሽ። ገባሽ? የክፉ ቀኖቼ ናችሁ። በጣም ነው የምወዳችሁ ምናምን እና በመሀል ልጅ አለ። ማንም ሰው መጎዳት የለበትም። ፍቅርን፣ ጥሩነትን በቃ በአጠቃላይ ጥሩ ነገርን ነው እያየን ማድረግ ያለብን እያየን መኖር ያለብን ብዬ የማስበው ገባሽ? እና የምታስቢያቸውን እውነቶች በሙሉ ብታወሪኝ እንዴት ብታማክሪኝ ደስ ይለኛል። እውነት ለመናገር ጽጌ በጣም ትክክል ነሽ። ምክንያቱም እኔ እዚች ጋር እውነቱ ቢወጣ ከማንም በላይ እኔ ነኝ ደስተኛ የምሆነው። ለምብቴ ብዙ ነገር ፎከስ እየተደረገ ያለው እኔ ላይ ነው። ሶ የኔ ስም ነው እየተበላሸ ያለው፣ የኔ ስም ነው እየጠፋ ያለው። እውነቱ ቢወጣ ለኔ በጣም 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 ጥሩ ነው ከማናቸውም በላይ ማለት ነው። ሶ ሲቀጥል ደግሞ የልጅ አባት ነው። ከፉም ደግሞ አብረን አሳልፈናል። ተረጋጊ በቃሽ፣ ተረጋጊ፣ ትንሽ ተረጋጊ። እሺ ተረጋጊ። ክፍል አልፈልግም። እሺ ተረጋጊ። ክፉን አትፈልጊም አውቃለሁ። አሁን ማልቀስ አያስፈልግም ነበረ። አይኑ ጫናው ነው እንደዚህ ያደረገሻለው ምናምን ወይ ያጣልቅሽ ማልቀስ ፈልጌ አይደለም ማለት እኔ በጣም ብዙ ሊሰብረኝ ብዙ ሊያስለቅሰኝ ብዙ እንዴት ነው ክትክቴን አውጥቶ ሊጥለኝ የሚችል ጉዳዮችን ያለፍኩ ሰው ነኝ። ግን ደግሞ በየጊዜው ማለት ነው ጽጌ ይደብራል። እውነት ሰው እኔን ለመስበር በዚህ ልክ ከትንሽ እስከ ትልቁ ሲነሳ እንዴ ምን አጥፍቼ ነው በዚህ ልክ እኔ ምንድን ነኝ? አንዳንዴ ግራ ይገባኛል። ለምንድን ነው በዚህ ልክ እኔ ላይ ሰው ይበረታው? ለምንድን ነው ሰው ሊሰብረኝ የሚሞክረው? ማለት ትልቁም ትንሹም ምናምን የሚያቀኝም የማያቀኝም ገባሽ? እኔ ነገሬ ፊት ለፊት ስለሆነ ነው መሰለኝ አይ ቲንክ ነገር ይበረታብኛል። የምናገረውን ፊት ለፊት ነው ምናምን ስለተናገርኩኝ ግን ውስጤ ክፉ ነው ማለት አይደለም። ብዙ ጊዜ እንዴት ነው ተናግረሽ ይወጣልሻል አይደል? በውስጥሽ ይዘሽ ግን ክፉ ነገርን ስታደርጊ እንዴት ነው ማይናገር ሰው ነው እንደውም ብዙ ጊዜ ክፉ ምናምን የሚባለው። እኔ ስለምናገር ፊት ለፊት በቃ ብዙ ነገሮችን አውርቼ ስለሚወጣልኝ ያኔ ባወራውበት ሞመንት ተረሳዋለሁ በነገርሽ ላይ ግን ነገሮችን በውስጤ ይዤ የሆነ ክፉ ነገር ማድረግ አልፈልግም። በቃ እዛች ጋር ስለምናገር የሆነ ነገር እንትን ስለምን ሰው እኔን እንደ ክፉ እንደ መጥፎ ምናምን እንድታይ እንጃ። ከትንሽ እስከ ትልቁ የሚያቀኝም የማያቀኝም እንዴት ነው እስቲ አትሊስት የሚያቀኝ ሰው ያቀኛል አይደለ? የማያቀኝ ሰው ስለኔ የማያቀውን ነገር ኢቭን እያወጣ ሲያወራ በዚህ ልክ እኔ ምን አጥፍቼ ነው ምን አድርጌ ነው ምናምን የሚሉ ጥያቄዎች ብዙ ጊዜ ይነሳብኛልና ኢትስ ኦኬ ኖርማል ነው። ማንም ሰው ማይልፍ ነገር የለም። አዎ ሲቀጥል ደግሞ እኔ ጽጌ ማርያምን እውነቴን ነው የምልሽ እኔ ምንም የደበቅኩት ነገር የለም። በቃ በዛን ታይም በጣም ደስተኛ ነበር እኔ ጋር ሲመጣ የሆነ ታይም በጣም በተደጋጋሚ ይመጣ ነበረ። ከዛ ይቅርታ ይጠይቀኝ ነበር። ይሄን ነገር ፊት ለፊት ባወጣው ብዙ ነገሮች ሊበላሹ ሊረበሹ ይችላል ብዬ አሰብኩኝ። እሱም እንደዛ ቢሆን ደስ ይለኛል አለ። ከይፋም ጋር አወራን። ሶ እኔም ልጄ ያላባት እንዲያድግ አልፈልግም። ልጄ አባቱን ፍቅር አግኝቶ ቢያድግ ደስ ይለኛል። የኔን ነገር አትሊስት ወደ ጎን ልተውና ቀስ በቀስ ይፈታል አልኩኝና በቃ ነገሮችን ለማስተካከል ወሰንኩኝ ማለት ነው። እና ትንሽ በቃ ማለት መረጋጋት እፈልጋለሁ። እኔም
እኔም በበኩሌ ነገሮችን ባወራ ባስረዳ ምናምን ደስ ይለኛል። ብቻ ላንቺም ብዙ ነገር አወራሻለሁ ከዚህም በኋላ እናወራለን። አዎ ተረጋጊ፣ እናወራለን። ሰው አብሮ የተዋለደ ሰው አብሮ የበላ አብሮ የጠጣ ሰው ክፉ አይደራረግም። ማንም አይደለም ላንቺ የልጅሽ አባት ይቅርና ማንም ለማንም እንደዚህ መደራረጉ በጣም ከባድ ነው። እውነታው ያለው እሷ ጋር ወይም ደግሞ እውነታው ያለበት ቦታ ላይ ነው ወይም ደግሞ እግዚአብሔር ጋር ነው እውነቱ ያለውና ሁሉንም ነገር በጊዜ ብንጠብቅ ማለት ጊዜ የራሱ መልስ ነው። ጊዜ መልስ አለው። ገባችሁ? ስለዚህ ጊዜን ጠብቅ ብዬ ነው የማስበው። ተረጋጊ። በጣም ስላገኘሁሽ ደስ ብሎኛል እና እናወራለን። እዚህ ጋር ብዙ ማናወራቸው ነገሮች ስላሉ በውስጤና አንቺ ማለት እናወራለን። በቃ እንደ ፍሬንድ እናወራለን። ስላገኘሁሽ ደስ ብሎኛል። ደስታሽን ያሳየኝ ፈጣሪ። እሺ እኔ ቆንጆ አመሰግናለሁ። ከአብርሃም ጋር ምሳ እንበላለን ተባብለን ነበርና ለምን ካንቺ ጋር እንበላ? በቃ እሱማ ጥሎኝ ሄደ። ጥሎኝ ሄደ። እንብላ ወደ ላይ